ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ የ30 ዓመቱ እቅድ ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። ቀቢጸ ተስፋ፣ ብሶት፣ ኃጢአት በህሊና መውጣት መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ፣ የት ልሄድ ማሰኘት። ህሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ህሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ህሊና ከሚኖራችሁ ምንም የሌላችሁ ንጹህ ህሊና ያድርጋችሁ መድኃኒዓለም። ንጹህ ህሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ። የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እግዚአብሔር የትም ቦታ ንጽህና አጥቷል ነው የምላችሁ። የእግዚአብሔር የአይኑ ማረፊያ ንጽህና ነው። ወላዲተ አምላክ እግዚአብሔርን የቻለችበት ገንዘቧ ንጽህናዋ ነው። በሞት ያፈርሰውን ንጹህ ሰውነታችሁን በስካር አታባክኑት። ንጹህ ሰውነታችሁን በሐሜት አታባክኑት። በጥንቆላ አታባክኑት። በማይረባ ነገር ለነፍሳችሁም ለስጋችሁም በማይጠቅም ነገር ንጽህናችሁን አታባክኑ። ገንዘባችሁ አያጸድቃችሁም። የሚያጸድቃችሁ ንጽህናችሁ ነው። ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው? ሰውን በ40 ቀን በ80 ቀን እግዚአብሔር ይሾመዋል ማለት ምን ማለት ነው? ወይም የ40 ቀን እድል ማለትስ ምን ማለት ነው? ለመሆኑ በድል ድሃ በድል ሀብታም ይኮናልን? ወይስ በድል ሊቅ በድል ደንቆሮ ይኮናልን? ወይስ ደግሞ ለሮጠ ለሰበሰበ ለፈጠነ ለበለጠ ነውን? ወይስ አንደበቱን ጮሌ ላደረገ ወይም ደግሞ አለሁ አለሁ ላለ ወይም አብዝቶ ለተማረ ወይም በዘመድ ለከበረ ወይም ጉልበት ላለው ወይም ደግሞ ዕውቀቱ ለሰለጠነለት ወይም አንደበቱ ለተከናወነለት ነውን? አይደለም። እግዚአብሔር ሰዎችን መርጦ ካስቀመጠ እናንተ የምትድኑ ናችሁ ብሎ ከመረጠ እኛን ካልመረጥነን ምን ያለፋናል? ለምን ጹሙ ይለናል? ለምን ጸልዩ ይለናል? ለምን ስገዱ ይለናል? ለምንድነው አስቀድሱ የሚለን እግዚአብሔር? ለምንስ ይሰብከናል? ለምንስ ሕግን ይጽፍልናል? ለምን መምህር ይሾምልናል? ለምንስ ካህናትን ሾመልን? ለምን ሲኖዶስን አስቀመጠ? ወይስ ደግሞ እሱ የድርሻዬን ተወጥቻለሁ ብሎ እንደ ግድ የለሽ መምህር የድርሻዬን ከተወጣው ሰው የራሱ ጉዳይ ለማለት ነውን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን ያየንባት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ቅዱሳን መላእክት፣ ሐዋርያት፣ ነቢያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን በረከታቸው ይድረሰን። የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋረ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሌሎች አባቶቻችን የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ይቅር ያለ የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ካሁን በፊት ላስተማሩን መምህራችን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ በቤቱ እንዲኖሩልን ቅዱስ ፈቃዱ ይሁንልን። ሳረሳው አንድ መልእክት ላስተላልፍ ከትምህርቱ በፊት። መልእክቴ ምንድን ነው? እንስማማና ሰው አስተምሮና ዘምሮ ሲጨርስ ጭብጫቦ ይቁም። ትስማማላችሁ? ባትስማሙም ነውር ነው፣ አታጨብጭቡ። አስተምሮ ከጨረሰ በኋላ
15 ደቂቃ የሚያስጨበጭብ ሰው ነበረ። ጳውሎስ ሳምሳጢ ይባላል። መናፍቅ ነው፣ ከሃዲ ነው። መጨረሻውም አለማረም። ስለዚህ መምህርም ዘማሪም ሲጨርስ ቃለ ሕይወት ያሰማልን ነው እንጂ አይጨበጨብም። ረስተውት የመርሃ ግብር መሪዎች አጨብጭቡ ቢሏችሁ ጸጥ በሉ እሺ። የሚባለው ምንድን ነው? ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ኢትካው ንዋየከ በከንቱ፣ ገንዘብህን በከንቱ አታባክን በሚል ርዕስ እንማማራለን። እስኪ በሉ ደግማችሁ በሉ። ገንዘብህን በከንቱ ደግማችሁ በሉ ለሶስተኛ ጊዜ። በከንቱ አታባክን። መጽሐፈ ሲራክ ምዕራፍ 5 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ይህንን የተናገረው ኢያሱ ሲራክ ነው። ሲራክ ማለት ጥበበኛ ማለት ነው። ይህንን ጥበቡን ያገኘው በመከራ ውስጥ ሆኖ ነው። በነገረ ሰሪዎች አማካኝነት በቤተ መንግስት ባሉ ሰዎች ጥላቻ ታስሮ በሚኖርበት እግዚአብሔር ጥበብ ስጋዊ፣ ጥበብ መንፈሳዊ ገልጦለት ልቡናውን አስፍቶ አምልቶ በመንፈሳዊም ሕይወታችን እንዴት እንደምንመራ በስጋዊም ሕይወታችን እንዴት እንደምንመራ የጻፈ ታላቅ ነቢይ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ምስጢረ ሥላሴ ኃላፊያቱን መጻያቱንም ያየ ጥበበኛም ነው፣ ነቢይም ነው፣ ሐዋርያም ነው፣ መምህርም ነው። በብሉይ ኪዳን ዘመን የነበረ በቅዱሳት መጻሕፍት አንድ ብለን ከምንቆጥራቸው ከ80 መጻሕፍት ከጥበብ መጻሕፍት አንዱ የሲራክ መጽሐፍ ነው። ሰዎች ልጆቻቸውን ሲያሳድጉ ማስተማር ከሚገባቸው የልጆች ማሳደጊያ መጽሐፍ ተብሎ ከሚጠራው ውስጥ አንዱ መጽሐፈ ሲራክ ነው። ልጅ ስናሳድግ የምናነብላቸው የምናስተምራቸው መጽሐፈ ሲራክ፣ መዝሙረ ዳዊት እና የሰሎሞን የጥበብ መጻሕፍት መጽሐፈ ምሳሌ፣ መጽሐፈ ጥበብ፣ መጽሐፈ መክብብ፣ እነዚህን ለልጆች እያነበቡ እያስተማሩ ማሳደግ ይገባል። ሕፃናት 40 ቀን ከሞላቸው በእናታቸው ማህፀን 40 ቀን ሲሞላቸው አካል ዘየአክል ይሰራላቸዋል፣ ተስዕሎተ መልክ ይፈጸምላቸዋል። ዓይናቸው፣ ጆሮአቸው፣ እግራቸው፣ ሁለንተናቸው ተሰርቶ የሚያልቀው በ40ኛው ቀን ነው። ሰው ከ40 ቀን በኋላ ይሰማል። ሰው ከ40 ቀን በኋላ ያመልካል፣ ያመሰግናል፣ ፈጣሪውንም ያውቃል። በእናቱ ቀን በእናቱ ማህፀን የ40 ቀን ጽንስ ከሆነ በኋላ በ40ኛው ቀን ሰው ለድህነትም ለሀብትም ለሊቅነትም ለድንቁርናም ለውርደትም ለክብርም ለሲኦልም ለገነትም የሚሾመው በ40 ቀን ነው። ያ ማለት እግዚአብሔር ሰዎችን በ40 ቀናቸው ለድህነትም ለሀብትም ስልጣን ይሰጣቸዋል ማለት ነው። ይህንን ይዘው ሰዎች የ40 ቀን ዕድሌ ይላሉ። አዲያ እንደዚህ ከሆነ እግዚአብሔር ሰውን በ40 ቀኑ በእናቱ ማህፀን አንተ ድሃውን አንተ ባለጸጋውን ብሎ የሚፈርድበት ከሆነ ሰዎች ድሃ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ለሲኦሉን አንተ ለገነቱን ብሎ የሚፈርድበት ከሆነ ሰዎች ኃጢአተኛ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ሊቅሁን አንተ ደንቆሮሁን ብሎ እግዚአብሔር የሚሾም ከሆነ እግዚአብሔር ሰዎች ደንቆሮ ለመሆናቸው ወይም ሰዎች ንፉግ ለመሆናቸው ወይም አመፀኛ ነፍሰ ገዳይ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። እንደዚያ ከሆነ ደግሞ በኃጢአተኞች ሊፈርድባቸው አይገባም። ምክንያቱም እሱ ፈርዶባቸዋልና ምንም ማድረግ ስለማይችሉ ክፉ ይሰራሉና ማለት ነው። ሎቱ ስብሐት። እግዚአብሔር ግን ፍርደ ገምድል አምላክ አይደለም። በማንም ላይ እግዚአብሔር ሳይፈጠር የወሰነለትም ሰው የለም፣ የወሰነበትም ሰው የለም። እግዚአብሔር ለሰው ሁሉ መዳንን የሚሻ አምላክ ነው። ሰዎች ሁሉ እሱን ወደ ማወቅ እንዲደርሱ የሚፈልግ አምላክ እንጂ አንዱን ለሐሳር አንዱን ለክብር አልፈጠረም። እግዚአብሔር የወሰነበት ሰውም የለም። ሰው ሁሉ የየራሱን ሸክም ይሸከማል። ቅዱስ ጳውሎስ ገላትያ ምዕራፍ 6 ላይ እንደተናገረው ወኩሉ ጾሮ ይጸውር፣
ሰው የየራሱን ሸክም ይሸከማል። እግዚአብሔር ግን ሲኦልን አሸክሞ የፈጠረውም የለም፣ አክሊል አቀዳጅቶ የፈጠረው ሰውም የለም። ሁሉም ሰው ለነፃነት ተጠርቷል። ሁሉም የዘራውን ያጭዳል። ሞትም ሕይወትም በገዛ እጃችን የምናጭዳቸው በቀና በገዛ እጃችን የምንበትናቸው ናቸው። እግዚአብሔር ያልዘራውን አያጭድም፣ ያልበተነውን አይሰበስብም፣ ያላስተማረንንም አይፈርድም። ባልሰጠን ጸጋም እግዚአብሔር ፈርዶ ሲኦልም ገነትም አያስገባም። ሰው ስለተመረጠ ብቻም አይጸድቅም። ሰው ተፈርዶበትም የተፈጠረ የለም። ሁሉም ሰው ለነፃነት ተፈጥሯል። እግዚአብሔርም ማንም ሰው ይሞት ዘንድ አይፈቅድም። እግዚአብሔር ፈቃዱ የሰው ድነት ነው። ወይፈቅድ ሞቶ ለኃጥእ አላ ይትመየጥ ሀቤ። የኃጢአተኛውን ሞቱን እኔ አልፈልግም፣ ኃጢአተኛው ተመልሶ በሕይወት ይኖር ዘንድ ነው እንጂ ይላል የሰራዊት ጌታ ቅዱስ እግዚአብሔር። እንዲያ ከሆነ ሰውን በ40 ቀን በ80 ቀን እግዚአብሔር ይሾመዋል ማለት ምን ማለት ነው? ወይም የ40 ቀን ዕድል ማለትስ ምን ማለት ነው? ለመሆኑ በድል ድሃ በድል ሀብታም ይኮናልን? ወይስ በድል ሊቅ በድል ደንቆሮ ይኮናልን? ወይስ ደግሞ ለሮጠ ለሰበሰበ ለፈጠነ ለበለጠ ነውን? ወይስ አንደበቱን ጮሌ ላደረገ ወይም ደግሞ አለሁ አለሁ ላለ ወይም አብዝቶ ለተማረ ወይም በዘመድ ለከበረ ወይም ጉልበት ላለው ወይም ደግሞ ዕውቀቱ ለሰለጠነለት ወይም አንደበቱ ለተከናወነለት ነውን? አይደለም። አኮ ለዘሮጸ ወለዘበደረ ለሮጠ ለቀደመ አይደለም። አሁን ታዲያ እንዴት እንሁን? እግዚአብሔር ሰዎችን መርጦ ካስቀመጠ እናንተ የምትድኑ ናችሁ ብሎ ከመረጠ እኛን ካልመረጥነን ምን ያለፋናል ብለን መጠየቅ እንችላለን። ልፋታችን ከንቱ ነዋ። ምክንያቱም የተወሰነልንን ስለምናገኝ ብለን እግዚአብሔርን መሟገት እንችላለን። ደግሞስ ለምን ጹሙ ይለናል? ለምን ጸልዩ ይለናል? ለምን ስገዱ ይለናል? ለምንድነው አስቀድሱ የሚለን እግዚአብሔር? ለምንስ ይሰብከናል? ለምንስ ሕግን ይጽፍልናል? ለምን መምህር ይሾምልናል? ለምንስ ካህናትን ሾመልን? ለምን ሲኖዶስን አስቀመጠ? ለምንስ ወጥቶ ወርዶ አስቀመጠ? ወይስ ደግሞ እሱ የድርሻዬን ተወጥቻለሁ ብሎ እንደ ግድ የለሽ መምህር የድርሻዬን ከተወጣው ሰው የራሱ ጉዳይ ለማለት ነውን? እግዚአብሔር እንደ ሰው የድርሻዬን አድርጌያለሁ ብሎ ከተጠያቂነት ለማምለጥ ብቻ ብሎ የሚሰራ አምላክ አይደለም። እግዚአብሔር በርህራሄ የሚሰራ ነው። በርህራሄ የሚሰራ ነው። በዚህ ዓለም የሚሰጡ ሰዎች ብዙ ናቸው። ግን ስላገኙ የሚሰጡ ሰዎች አሉ። ለመመስገን የሚሰጡ ሰዎች አሉ። ክብር ፈልገው የሚሰጡ ሰዎች አሉ። ስም ፈልገው የሚሰጡ ሰዎች አሉ። ለመኩራት የሚሰጡ ሰዎችም አሉ። ወይም ደግሞ እንዲሁ የሚሰጡ ሰዎችም አሉ። ርህራሄ በርህራሄ የሚሰጥ ግን እግዚአብሔርና እሱን የመሰሉ ቅዱሳን ናቸው። እንዲያ ከሆነ እግዚአብሔር በማንም የማይፈርድ ከሆነ ፍርዱም ትክክል ከሆነ በባህሪውም አድሎ ከሌለበት እግዚአብሔር በ40ኛው ቀን ይሾማልን ብንል አዎ ይሾማል። እሱ ምንድን ነው? ቅዱስ አትናቴዎስ በቅዳሴው እንዲህ ብሎ ይናገራል። ኦ ዘታወፅኦ ለሕፃን ማቁሄ ብሲ ወትፌኖ ውስተ ከርሰ ብሲት ወትጠበልሎ በሰፋድል ረቂቅ ወትሰይሞ ወበ40 ዕለት ተሰይሞ እመኒ ለነዲ ወመኒ ለብኢል እንዘማይ ውእቱ ታረገው በጥበብከ። አቤቱ ሕፃኑን ከእናቱ ከአባቱ አብራክ ከፍለ በእናቱ ወገም በእናቱ ማኅፀን ልከ ውሃውን አርግተ ተስሎ ተመልክ ሰጥተህ የምትፈጥረው ሆይ አንተ በ40ኛው ቀን ሰውን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ትሾመዋለህ ይላል መጽሐፍ። ምን ማለት ነው ብትሉኝ፣ እግዚአብሔር በ40 ቀን ማንንም አይሾምም። ታዲያ ምንድን ነው? ሰው ቢሰራ የሚበለጽግበትን ቢሰንፍ የሚደህይበትን እጅ ይሰጠዋል ማለት ነው። ኮርትሞ ቢቀመጥ የሚኮነንበትን ቢሰግድ የሚጸድቅበትን እግር ይሰጠዋል ማለት ነው። ቢሰጥ የሚጸድቅበትን ቢቀማ የሚኮነንበትን እጅ ይሰጠዋል ማለት ነው። ኃላፊነቱ በእጅ ነው። ኃላፊነቱ በአንደበቱ ነው። ቢያመሰግን የሚጸድቅበት ቢራገም የሚኮነንበትን አፍ ይሰጠዋል። ስልጣኑ ግን የእሱ ነው። የሆኑ ሰዎች ወፍን በእጃቸው ጨበጡና አንድ አባትን ሂደው ያችን ወፍ በእጃቸው ይዘው አባ ይቺ ወፍ ሙታለች አለች አሏቸው። ሙታለች ቢሏቸው እያት እስኪ ብለው ሊለቋት ነው። አለች ቢሏቸው ጨብጠው ሊገሏት ይኸው ሙታለች ሊሉ ነው። ነፍሷም ሞቷም ሕይወቷም በእጃችሁ ነው አሉ። ሞቷም ሕይወቷም በእጃችሁ ነው። ሰው ሞቱም ሕይወቱም በእጁ ነው። በገዛ እጁ ሰው ሲኦልን ይወርሳል። በገዛ አንደበቱ ሰው መንግሥተ ሰማያትን ይወርሳል። ሞት ወሕይወት ውስተ እደ ልሳን እምቃልከ ትጸድቆ እምቃልከ ትትኮነን። ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ይፈረድብሃል።
ሞትም ሕይወትም በአንደበት እጅ ነው ይላል ማቴዎስ ምዕራፍ 12 ቁጥር 36 ላይ ሲናገር። ስለዚህ እግዚአብሔር ሰውን ለሲኦልም ለገነትም አልመረጠም። ሰውን ሁሉ እግዚአብሔር የጠራው ለገነት ነው። ያን ጥሪውን ተቀብሎ አቤት ብሎ ስራ ሰርቶ ጸንቶ መገኘት ደግሞ የሰው ድርሻ ነው። ስለዚህ እግዚአብሔር በ40ኛው ቀን ይሾማል ማለት ብንሰራ የምናገኝበትን ባንሰራ የምንጎዳበትን አካል በ40 ቀን ስለሚሰጠን ነው። ተምረን የምንጸድቅበትን አንሰማም ብለን የምንኮነንበትን አእምሮ የሚሰጠን ያን ዕለት ስለሆነ ያን ያገኘንበት ቀን የ40 ቀን ዕድል የተባለ ያ ነው እንጂ ለተለዩ ሰዎች በ40 ቀናቸው የተሰጣቸው ጸጋ የለም። ስለዚህ እግዚአብሔር ሁሉንም ለድህነት የመረጠ አምላክ ነው። ለድህነት መርጧል። ያንን ምርጫ መቀበል የሰው ልጅ ድርሻ ይሆናል ማለት ነው። ስለዚህ መዳናችን በማን እጅ ነው ያላችሁኝ እንደሆነ በገዛ እጃችን የተያዘ ነው። ስለዚህ እግዚአብሔር ሲራክን እንዲህ አድርጎ መርጦ ከመከራ መካከል ጥበብን ገልጦ አሰልጥኖ ምስጢራትን በሙሉ አፍሶለታል። እኛንም በተመረጥንበት ጸንተን እንድንኖር አምላከ ቅዱሳን ይርዳን። እንደዚህ ከሆነ ገንዘብህን በከንቱ አታባክን ማለት ምን ማለት ነው? እሱም እንደዚህ ብሏል። ትንቢተ ኢሳይያስ ላይም የሰራዊት ጌታ እግዚአብሔር ሕዝቤ ረሃባቸውን ለማይከላ ጥማቸውን ለማይቆርጥ ነገር ገንዘባቸውን ይበትናሉ ይላል የሰራዊት ጌታ እግዚአብሔር ይላል። ሰለስቱ ምዕት 318ቱ ሊቃውንት በፍትህ ስጋዊ ወይም በፍትሐ ነገሥት 41ኛው አንቀጽ ላይ ወይደለው ለክርስቲያናዊ ይዝሩ ንዋዮ፣ ክርስቲያን ገንዘቡን ሁሉ ሊበትን አይገባውም፣ ገንዘቡን በአግባቡ መያዝ አለበት ተብሎ ተነግሯል። እንግዲህ ለገንዘብም አትጨነቁ ተብለናል፣ ገንዘባችሁን አታባክኑም ተብለናል። እነዚህን ሁለት ነገሮች ሰው አስታርቆ መኖር አለበት። ገንዘብ አትውደዱ ያለ መጽሐፍም ትክክል ነው። ገንዘብን በአግባቡ የያዙ መጽሐፍም ትክክል ነው። ሁሉም እንዳያያዙ ነው። ሁሉም እንዳያያዙ ነው። እንዲህ ከሆነ የኛ ገንዘባችን ምንድነው የሚለውን ነግሬ ያባከነው ገንዘብ ካለ እሱን በአግባቡ እንድንይዝ ነግራችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ያባከነው ገንዘባችሁ ወይስ እግዚአብሔር የሰው ልጅ መጀመሪያ ለሰው ልጆች የሰጣው ገንዘብ ምንድነው ልትሉኝ ትችላላችሁ። እግዚአብሔር ለሰው ልጆች መጀመሪያ የሰጣቸው ገንዘብ ንጽሐ ጠባይ ይባላል። ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ እግዚአብሔር ለሰው ልጆች የሰጣቸው ገንዘብ ነው። መጀመሪያ ስንፈጠር እግዚአብሔር የሰጠን ገንዘብ ንጹህ ተፈጥሮ ነው። ያ ገንዘባችን ነው፣ እግዚአብሔር የሰጠን ገንዘብ። እንደምታውቁት የመጀመሪያው ሰው አዳም ነው። እናታችን ደግሞ ሔዋን ናት። ጀማሪ ሰባኪ ስብከት ሲጠፋው ከአዳምና ከሔዋን ሰፈር ሄዶ ይደበቃል ይባላል። እንደሱ ለማለት ፈልጌ አይደለም። እሺ፣ የግድ መነሻዎቻችን እነሱ ስለሆኑ ነው። እነሱን መውቀስ ተገቢ አይደለም። ልወቅሳቸውም አላነሳውም። ስለዚህ አዳም ምን ተረሰይናከ ይላል አትናቴዎስ። አዳም እንዲያው ምን አደረግን? ይሄ ሁሉ መከራ ያመጣህብን። ሔዋን ምን አደረግን ሲልና ኧረ እናንተ ገነት ገብታችኋል፣ እናንተን መውቀስ አይገባም። ኦሪትም እናትና አባትህን አክብር ትላለች ብሎ ይናገራል። እነሱ እናደንቃቸዋል። እነሱ ንስሐ ገብተው ድነዋል። እኛ ነን እንጂ ያቃተን። ስለዚህ እግዚአብሔር መጀመሪያ ለሰው ልጅ የሰጠው ተፈጥሮ ንጽሐ ጠባይ ይባላል። አዳም ሰራዊት አልነበረውም፣ ሌላ ገንዘብም አልነበረውም። ነገር ግን ሰማይና ምድርን እንዲያስተዳድር እግዚአብሔር ስልጣን ሰጥቶታል። ሰማይ ስላችሁ ከሰማይ በላይ ሰማየ ሰማያት ለእግዚአብሔር ወምድረስ ዘወሀበ ለእጓለ እመሕያው ይላል ቅዱስ ዳዊት። ሰማዩ የእግዚአብሔር ነው፣ ምድርን ለሰው ሰጥቶታል ይላል። ልልናን ጌትነትን ለራሱ ነው፣ አያካፍልም። ስለዚህ ከሰማይ በላይ ያለው ቅዱሳን መላእክትን ጨምሮ እግዚአብሔር ይገዛል። በምድር ያለውን ደግሞ የሰማይ ወፍን፣ የምድር አራዊትን፣ ዕፀውን ወይም እጽዋቱን፣ አዝሪቱን፣ አትክልቱን፣ ምድርን በጠቅላላ ባሕሩን፣ ነፋሱን፣ እነዚህን ሁሉ ደመናውን፣ ፀሐይ፣ ጨረቃ፣ ከዋክብቱን አዳም በእግዚአብሔር ቸርነት እንዲገዛቸው ስልጣን ሰጥቶታል። አዳም ፀሐይን ለማስተዳደር የሚልከው ሰራዊት አልነበረውም። አዳም የአንበሳን መንጋጋ ለመለጎም ልጓም አልነበረውም። አዳም
ጅብን ለመከላከል ሰይፍ አልነበረውም፣ ወይም ደግሞ ጦር አልነበረውም፣ ወይም ዝናር አልታጠቀም፣ ወይም የሰለጠነ ሰራዊት የለውም። ለአዳም ዋሻ አልነበረውም፣ ለአዳም ምሽግ አልነበረውም። አዳም ሰማይና ምድርን ግን ይገዛ ነበር። አዳም ወፍን ይገዛ ነበር። አዳም ክንፍ የለውም፣ ንስርን ግን ይገዛው ነበረ። አዳም ክንፍ የለውም፣ ርግብን ይገዛት ነበረ። የሰማይ ወፎችን ይገዛል። አዳም ምድራዊ ነው፣ ፀሐይ፣ ጨረቃ፣ ከዋክብትን ያስተዳድራል። አዳም አፈር ነው፣ ሰማዩን ያስተዳድረዋል። አዳም ትቢያ ነው፣ ደመናውን ይገዛዋል። አዳም ካፈር የተፈጠረ ነው፣ መብረቁን ይገዛል። ይህንን እንዲያስተዳድርበት የተሰጠው ስልጣን ምን ይባላል? ንጽሐ ጠባይ ይባላል። እስኪ ንጽሐ ጠባይ በሉ። ምን አላችሁኝ? ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ ለምሳሌ ተመልከቱ። ሕፃናት እናት አባታቸውን እንደሚገዙ ታውቃላችሁ? በምንድን ነው የሚገዙት? በምንድን ነው የሚገዙት? በንጽሐ ጠባይ ነው። ሕፃናት እንግዲህ እኛ የምንበልጥ እኛ ነን። ኃያላን ሰዎች የማይደፍሩትን ሰው ልጆቹ ግን ያስጎነብሱታል፣ ያጎብጡታል። ልጆቹ ይገዙታል። እኛ ተንቀጥቅጠን ጫማውን የምንሰማውን ሰውዬ ልጁ አንገቱ ላይ ወጥቶ ሽኮኮ ይጋልበዋል ማለት ነው። በንጽሐ ጠባዩ ልጅ ነዋ፣ ተወዳጅ ነው፣ ይወደዳል። ንጽሐ ጠባይ ኃይል ያለው ነው። አዳም አይቆፍርም ነበረ፣ አያርስም፣ አይወጣም፣ አይወርድም ነበረ፣ ባለጸጋ ነበር። ለአዳም ዘር አይዘራም ነበረ። አዳም ከብት አያደልብም ነበረ። አዳም ወርቅ አይቆፍርም ነበር። አዳም ብር አይሰራም ነበር። አዳም ፋብሪካ አልነበረውም፣ ግን ባለጸጋ ነበር። የአዳም ሀብቱ ቅድስናው ነው። የአዳም ጸጋው ንጹሕ አእምሮው ነው፣ ንጹሕ ተፈጥሮ ነው። በንጹሕ ተፈጥሮ ገነት በሙሉ የሱ ነበረች። በንጹሕ ተፈጥሮ አራዊት ባሪያዎቹ ነበሩ። በንጹሕ ተፈጥሮ እንስሳት ዘመዶቹ ነበሩ። እጽዋት ዘመዶቹ ነበሩ። ምድር መንበሩ ነበረች ለአዳም። ሰማይ ዘውዱ ነበረች። በምኑ ሲባል በንጽህናው። በዚያ ንጽህናው አዳምን እንስሳት አራዊት እንስሳት እኮ ሄደው አዳም ወፍረናል ብላን፣ ሰብተናል አርደህ ብላን ይሉት ነበረ። እኔማ እግዚአብሔር ከአንድ ዕፀ በለስ በቀር ምን ነስቶኝ? ሁሉም ሰጥቶኛል። ሂዱ እናንተንስ እግዚአብሔር ይባርካችሁ፣ ርቡ ስቡ ብሎ መርቆ ይሰዳቸዋል። አዳም በገነት ሳለ ቀፎ አይሰቅልም ነበረ። ከዕፀ ሕይወት ስር ግን ማር ይፈልቅለት ነበር። አዳም ከብት አያረባም ነበር። ከዕፀ ሕይወት ስር ወተት ይፈልቅለት ነበረ። አዳም ኑግ አይጨምቅም፣ ዘይት ይፈልቅለታል። አዳም የወይን ተክል አይተክልም። ነገር ግን ወይም ደግሞ መትከል ብቻ አይደለም፣ ከገነት ፍሬ ለቅሞ ወይን ጠምቆ አይጠጣም ነበረ። ግን ከአንድ ዛፍ ስር ወይን ይፈልቅለት ነበረ። በንጽሐ ጠባዩ ማለት ነው። በንጽሐ ጠባዩ ቅዱሳን ሊቃውንት ይህንን አበጥረው ተርጉመውታል። ዕፀ ሕይወት የሚባል በገነት መካከል የተፈጠረ ንጉሠ እጽዋት የሆነ የእጽዋት አለቃ የሆነ ታላቅ ዕፅ አለ። ከዚያ ማር ወተት ይፈልቅለታል፣ ዘይት ይፈልቅለታል፣ ወይን ይፈልቅለታል። ይህንን ቅዱሳን ሊቃውንት ሲተረጉሙት ዕፀ ሕይወት የተባለ መስቀል ነው ብሎ ይተረጉማል። ዕፀ ሕይወት የተባለ መስቀል ነው። ከዚያ የፈለቀው ማር ኢየሱስ ክርስቶስ ነው፣ መራራውን ዓለም ያጣፈጠው። ከዚያ የፈለቀው ወተት ኢየሱስ ክርስቶስ ነው። አብ ሐሊብ፣ ወልድ ሐሊብ፣ ወመንፈስ ቅዱስ ሐሊብ፣ አሐዱ ውእቱ ሐሊብ ዛልወቱ ትስብእት እንዲል። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እንዲል። ቅዱስ ጴጥሮስ ምን ያ መቀላቀል የሌለበት አንድ ሐሊብ ነው ማለት በአንድነቱ ምንታዊ በሶስትነቱ ርባይ የሌለበት። ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር አፍቅሩ ሐሊበ ነባቤ ዛልወቱ ትስብእት፣ ቅልቅል የሌለበትን ንጹሕ ወተት ውደዱ ይላል። ንጹሕ ወተት፣ ንጹሕ ሕግ፣ አንድም ሥላሴን ውደዱ። አንድነታቸው በሶስትነታቸው የማይቀለቀል፣ አንድነታቸው በሶስትነት የማይከፈል፣ ሶስትነታቸው በአንድነታቸው የማይጠቀለል ሥላሴን ውደዱ። ወተት የተባለ ክርስቶስ ነው፣ የሚያሳድገን እርሱ ስለሆነ።
ወይን የተባለ እሱ ነው። ሰሎሞን እንዲህ ይላል በምሳሌው ላዘነ ሰው ወይን ስጡት አለ። እውነት ያዘነን ሰው ወይን ብናጠጣው ሐዘኑ ይርቅለታልን? አይርቅለትም። አዎ ለምሳሌ ገንዘቡ በባንክ ይወረሳል የተባለ ሰው የባንክ ዕዳው ሲያናውዘው ወይን ብናጠጣው ትክክለኛ ደስታ ይሆናል? አዎ ለጊዜው በእንቅልፍ ይረሳዋል። ሲነቃ ግን ዕዳ አለብኝ ይለዋል። አይምሮ ሊለቀው አይችልም። ግን ላዘነ ሰው ወይን ስጡት የተባለ አጋንንት በሐዘን ለጎዱት ሰው ወይነ ትፍሲት የክርስቶስ እንደማቀብሉት ማለት ነው። ሌላ አንዳንድ ጊዜ ይላል የኛ ሰፈር ተማሪው ማለት ነው ይላል ምን ትዑቱ ለዘይሰቲ ወይነ ምን ትዑቱ ሕይወቱ ሲራክ ቢስመ ትፍሲተ ልቦቱ ይላል። ጠላ አልጠጣ ደግሞ የሰው ልጅ ምን ሕይወት አለው ይላል። ትርጉሙ ሌላ ነው። ጌታ ይዋ እንዲሁ እኮ እናንተ ሲራክ እኮ ነው እንዲህ አለ። ሲራክ ምን አለ? ወይን የማይጠጣ ሰው ደግሞ ሕይወት አለው እንዴ? ምን ሕይወት አለው? ወይን የማይጠጣ ሰው ደግሞ ምን ሕይወት አለው? ወይን የልብ ደስታ ነውና ማለት የክርስቶስን ደም የማይጠጣ ሰው ደግሞ ምን ሕይወት አለው? ክርስቶስ ፍስሐ ኩሉ ዓለም ነውና ማለት ነው። ወይን ይፈልቅለት ነበር ማለት የክርስቶስ ደም ከመስቀል ተገኘለት ማለት ነው። ከመስቀሉ ላይ ተገኘለት። ለአዳም ዘይት ከዕፀ ሕይወት ይፈልቅለታል። ዘይት የተባለ ክርስቶስ ነው። ዘይት ቅብ ነው። ዝገትን ያረቃል። ዝገታ ኃጢአታችን ወልውሎ ሰንግሎ ከደሙ በፈሰሰ ደሙ ከጎኑ በፈሰሰ ደም ያነጻን። ከጎኑ በፈሰሰ ማየገቦ አጥምቆ አጽርቶ ልጆቹ ያደረገን እርሱ ስለሆነ እርሱ ምን ይባላል? ዘይት። እንዲህ ይላል መዝሙረ ዳዊት ቅዱስ ዳዊት መዝሙር 22 ላይ ወአጽሐድከ በቅብ ርእስየ ራሴን በዘይት ቀባህ ይላል። ራሴን በዘይት ቀባ ሲል ተመልከቱ። ሰውነቴን በልጅነት አከበርካት። የተቀባ ሰው ውበቱ እንደሚመለስለት ሁሉ እንደሚያምርበት በሥላሴ ስም ተጠምቆ ልጅነት ያለው ሰው ውብ ነው፣ መልካም ነው። በዚህ ዓለም መልካም ሰው ማየት ከፈለጋችሁ እርሱ ክርስቲያን ነው። በዚህ ዓለም ያማረበት ሰው ማየት ከፈለጋችሁ ያ ማለት በክርስቶስ ስም ተጠምቆ ስራ እየሰራ ያለ ሰው ነው። መልከኞች የሚባሉት ክርስቲያኖች ናቸው። የመልከኛው የውቡ የክርስቶስ ልጆች ናቸውና እርሱ እንዲህ ተብሎ እንደተነገረለት በመጽሐፍ ይሴኒ ላህዩ እሙሉ ደጓለ እመሕያው የእርሱ ውበቱ መልኩ የክርስቶስ እኮ ነው። መዝሙር 44 ላይ የክርስቶስ መልኩ ከሰው ሁሉ መልክ ይበልጣል። ላህዩ ውበቱ ምን ማለት መሰላችሁ? ላህየ ታምራቱ ላህየ ትምህርቱ ብለው ተርጉሞታል አባቶቻችን። የታምራቱ ውበት የትምህርቱ ውበት እንደኔ ትምህርት ደረቅ ትምህርት አይደለም። ልብን የሚያለዝብ ያዘኑትን የሚያረጋጋ የተሰበሩትን የሚጠግን የጠፉትን የሚፈልግ ለደከሙት ኃይልን የሚያስጠጥቃቸው ድውያንን የሚፈውስ ሙታንን የሚቀሰቅስ ነው የክርስቶስ ትምህርት። ስለዚህ ምን ይባላል? ላህየ ትምህርቱ ያማረ ነው። አንከሩ ምህሮቶ ሳይሳፉ ወነገረ ቃሉ ወጣዕመ ነገሩ። ሶስት ነገር ነበረው ክርስቶስ ሲያስተምር። ሳይሳፍ የአንደበት ቅልጥፍና፣ ሞገሰ ቃል የቃሉ መፈራት መከበር ግርማ፣ ጣዕመ ነገር የአንደበቱ መጣፈጥ። እየፈጠነ ሰው የሚገርማችሁ ቸኩሎ ሲናገር ግርድፍድፍ ያደርጋል። ቸኩሎ ሲናገር ሲዘገይ ደግሞ ይለዝበታል ነገሩ። ሳይሳፍ ቀልጠፍ 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 ብሎ መናገር አለበት። ሰለስቱ ምዕት ሃይማኖተ አበው ምዕራፍ 22 ላይ እንዲላሉ ለቄሱ ሲናገሩ ቄስ ማለት ይላል ወኩን በሊሃ ልሳን አንደበትህ የተሳለ ይሁን ለብላቢ አትሁን ማለት ነው። አስረግጠህ የምትናገር አስረግጠህ የምታነብ አንደበትህ የተሳለ ይሁን፣ ቀልጣፋ ሁን። ካህን እያለ ያወጋም የተሳለ ልሳን ይኖርህ። የተሳለ ልሳን ኑሮ ስትናገር ደግሞ ወበልቡና ይላሉ እዚያው ሰለስቱ ምዕት ከማስተዋል ጋር ቸኩለ ስትናገር ምስጢር እንዳትስት ሰው እንዳታሰናክር ከፍጥነት ጋር ምን ይኖርህ አለ ደግሞ መደመጥ ጣዕመ ነገር። በነገር ልባብነት ግን አይመጣም። ይሄ በተጥባበ ነገር አይመጣም፣ በቅድስና ነው ክርስቶስ። ስለዚህ ፈጥኖ እየተናገረ
ኧረ ቸኮልክብን አያሰኝም፣ ይፈራል። ደሞኛ ይውላችሁ አስፈርተን ስንናገር ይደርቅብናል። ምን ይገርመናል? ምን ይጎልናል? ጣዕመ ነገር። አለዝበን ስንናገር ደግሞ እናጫውታለን ስንል ደግሞ ይበላሽብናል። እንደው ሰው እየተበላሸው አያ እንደው ዝባዝንኪ ሆኖ ይባላል ደግሞ ማለት ነው። ሞገሰ ቃል ደግሞ ይጎልናል፣ ክብር ይጎለዋል። ወርደን እንገኛለን ማለት ነው። ክርስቶስ ግን ሶስቱን ያካትት ነበረ። ላሄ ትምህርት አለው፣ ላሄ ታምራት አለው። አዝኖ ይፈውሳል፣ አዝኖ ያስነሳል፣ አዝኖ ያመሳል ማለት ይመግባል፣ አዝኖ ያስተምራል። የቻለውን ሁሉ አይናገርም፣ ያወቀውን ሁሉ አያስተምርም። አዝኖ ነበር የሚያስተምረው። ለማይነገረው አይነገርም። ሐዋርያት አንድ ቀን ሰብስቦ እንዲህ አላቸው። አንድ ትልቅ ምስጢር ሊነግራቸው ፈልጎ በዚያ ሰዓት ግን ያንን መሸከም የሚችል ጆሮ እንደሌላቸው አየና ወበየ ብዙ ነገር ዘነግረክሙ፣ ብዙም ነግራችሁ ነገር ነበረኝ። ወባይቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉም አለ። ጊዜ እያየ ነበር የሚያስተምር። ያወቀው ሁሉ አይዘረግፍም ነበረ። አዛኝ መምህር ነው። ይህን ይዘው ሊቃውንቱ ደግ መምህር፣ ደግ ሐኪም፣ ደግ እረኛ ይሉታል። ደግ አባት ይሉታል። ደግ እረኛ ወደ በጎዳለበት ይሄዳል። ክርስቶስም እኛ ወዳለንበት መጣ። ደግ ሐኪም ከቤት ሄዶ ያክማል። ክርስቶስም በቤታችን መጥቶ አዳነን። ደግ መምህር ካሉበት ሄዶ ያስተምራል። ክርስቶስም ወዳለንበት መጥቶ አስተማረን። ደግ ንጉሥ የግዛቱን መጎዳት ወርዶ ያያል ከዙፋኑ። ክርስቶስም ደግ ንጉሥ ነውና ከመንበሩ ከሰማይ መንበሩ መጥቶ እኛን ጉዳታችን አይቶ መልሶ በመንበሩ ላይ አነገሰን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የውበት ምንጭ ስለሆነ ላህይ ይባላል። ስለዚህ መስቀል የልጅነት ምንጫችን፣ የጥማት መቁረጫችን፣ የውበታችን ምንጭ፣ ማደጊያችን፣ የምናድግበት ወተት የፈለቀበት፣ ሐዘናችን የሚርቅበት ወይን የፈለቀበት ነውና ዕፀ ሕይወት። አዳም ከዚህ ዕፀ ሕይወት ስር እነዚህ አራት ነገሮች ይፈልቁለት ነበር። ስለምን? በንጽህናው፣ በቅድስናው፣ በንጽሐ ጠባዩ። ያንን ጠባዩን አበላሸው። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ? ንጽህናህን በከንቱ አትጣል ማለት ነው። እስኪ በሉ ሁላችሁም ንጽህናህን በሉ። በምን አትጣል? በከንቱ አትጣል። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ? ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለ። ከዚያስ ድሮ እኮ ሰውና አንበሳ ጠበኛ አልነበሩም። አንበሳ ሄዶ የአዳምን እግር ይሊስ ነበር። ሰውና ጅብ ጠበኛ አልነበሩም። ሰውና ነምር ጠበኛ አልነበሩም። ሰውና እባብ፣ ሰውና ዘንዶ ጠበኛ አልነበሩም። ሰውና አይጥ፣ ድመት፣ ጉርጥ ጠበኛ አልነበሩም። ሰላማውያን ነበሩ። በማን አማካኝነት? በንጽህና አማካኝነት። የአዳም ንጽህና ሲጎል ግን ምን ሆነ? ጅብም አዳምን እበላለሁ ማለት፣ እባብም እነድፋለሁ ማለት፣ ዘንዶም እውጣለሁ ማለት፣ ነምርም በጥፍሬ እዋጋለሁ ማለት። ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። አንደኛ ማንን ያሳጣል? እግዚአብሔርን። ሁለተኛ ማንን ያሳጣል? ራስን። ሶስተኛ ማንን ያሳጣል? ወዳጅን ያሳጣል። አዳም ንጽህና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ከዚያ አስተመልከቱ፣ አዳም ማንን አጣ? ንጽህናውን ሲያጣ ራሱን አጣ። ራሱን አጣ ማለት ነው። አዳም ሆይ የሞት ሞት ሙት ተብሎ ተፈረደበት። በሞት ራሱን ያጣ ንጽህናውን ሲያጣ ነው። ንጽህና ራስን ያሳጣል። ሶስተኛ ማንን ያሳጣል? ወዳጅን ሁሉ ያሳጣል። የገዛ ሚስቱ ወዳጁና ጠላት ሆነችበት፣ ጠላት። እንኳንስ ከብቶች፣ እንኳንስ ላሞች፣ እንኳንስ አንበሶች፣ እንኳንስ ነምሮች ይቅርና መሬት ራሷ ለአዳም ጠላቱና ተነሳችበት። በዚህ ትደነቃላችሁን? የገዛ ሰውነቱ ለአዳም ጠላት ሆነበት። ምን አበቀለበት? እሾህ።
ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እግዚአብሔር ምን አለው? ተብከልቱ ብላ በአፈ ገጽከ ለታብቁል ምድር ሶከ ወአሜከላ በእንቲአከ ምድር በአንተ ምክንያት እሾህ ታብቅል አለው። እሾህ ታብቅል። እጽዋት ከአዳም ስህተት አስቀድሞ እሾህ አልነበረባቸውም። አጋፍ፣ ኩርንችት፣ ግራር የሚባል እሾህ የለም። የአዳም እርግማን ከእጽዋት ላይ እሾህን አበቀለ። በሰሙ በወድቁ የአዳም ሰውነት በሽታ በቀለ፣ ደዌ አበቀለ። ከዚያ በኋላስ ደግሞ ክፉ ሕሊናን አበቀለበት። ፍቶታት፣ እኩያት፣ ኃጣው፣ እርኩሳት ሰለጠኑበት። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የሕሊና ሞት እና የዘላለም ሞት 4 ሞቶችን ይወልዳል። ማን? ኃጢአት። ንጽህና ደግሞ ከነዚህ ነው። የሥጋ ሕይወት፣ የነፍስ ሕይወት፣ የሕሊና ሕይወት፣ የዘላለም ሕይወት ማን ይሰጣል? ንጽህና። የሥጋ ሞት መቀሰፍ ነው፣ ያለ ዕድሜ መሞት ነው። አዳም በ935 ዓመቱ እንዲሞት እግዚአብሔር አልፈቀደም ነበር። ዘላለም እንዲኖር ነበረ ዕድሜው የተቆረጠ በንጽህና ጉድለት ነው። ቅስፈት የሚመጣ በንጽህና ነው። ንጽህና ሲጎል ቅስፈት ይመጣል። የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። አዳም ያተረፋት እንዳረጎት ዛሬ እኛ እንኖራለን ማለት ነው። የአዳም ዕድሜው 930 ዓመት ስለነበረ፣ ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት፣ ኃጢአት ዕድሜን ይቆርጣል። ከዚያ ስጋው ሞተ፣ ፈረሰ፣ በሰበሰ። የሕሊና ሞት ምንድን ነው? ቀቢጸ ተስፋ፣ ብቸኝነት፣ ብሶት፣ ኃጢአት በሕሊና መውጠት መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ፣ የት ልሄድ ማሰኘት። አንድ መነኩሴ ጀማሪ መነኩሴ ነው። ገዳም ሂዶ ኃጢአትም ቢያለው ገዳም ገብቶ ኋላ ለአንድ ትልቅ አባት ሂዶ አባቴ ኃጢአትም ቢያለኝ አለው። ይህንን ዓለም ጥለኸው ሂድ አሉት። ዓለምን ትቼ ከገዳም መጣው፣ ከገዳምማ ደግሞ ወደ የት ልሂድ ብሎ መለሰ። እዚያም ገብቶ አልቆምለት ስላለ ማለት ነው። እዚህ ከዓለም ወደ ገዳም ተሄደ። ከገዳም ቢፈትን የት ይኬዳል? ስለዚህ ከራስ መሸሽ ነው እንጂ ከቦታ መሸሽ አያዋጣም። መሸሽ የሚባለው ከራስ ጠባይ ነው፣ ከራስ ልማድ ነው። ቦታችን እየለወጥን ብንቀመጥ፣ ብቻችን ከጫካ መሃል አንገታችን አስረን ብንጸልይ፣ ከጠባያችን ካልሸሸን፣ ከቦታ ብንደበቅ፣ ከከተማ ብንወጣ ፍጹም ሰላምን ልናገኛት አንችልም። ስለዚህ የእግዚአብሔር ቤተሰቦች የአዳም የባከነ ሀብቱ ንጽህናው ስጋውን ቆረሰበት፣ ሕሊናውን ገደለበት። ዛሬ አርፎ የሚተኛ ሰው አለ መሰላችሁ? ሰው መንኩሶ አያርፍ፣ ሰው ዲቁና ያዙ አያርፍ። ሰው እኮ እየቀደሰም ማረፍ አቃተው። ሰው እየሰበከም አያርፍ። ሰው መንኖም አላርፍ አለ፣ ተሹሞም አላርፍ አለ። ሰው ቤት ሰራም ምንም አለ አላረፍ፣ አገባም አያርፍ። አይኑ ዞር ማለት ሰው አላርፍ አለ። የሚያሳርፍ ንጽህና እንጂ ሕሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ሕሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ሕሊና ከሚኖራችሁ ምንም የሌላችሁ ንጹህ ሕሊና ያድርጋችሁ መድኃኒዓለም። ንጹህ ሕሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለው። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽህና ሲጎል የምን ሞት ይመጣል? አንደኛ የሥጋ ሞት በሉ እንጂ የምን። እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹህ ከሆን
ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን ተባ ውእቱ ዘያደቅቅ ይላል። ተመልከቱ። መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴው። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ ንጽህና። እግዚአብሔር የትም ቦታ ንጽህና አጥቷል ነው የምላችሁ። ንጹህ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውም ውጊያ ነው። ግን ቅድስና ይሞላል። ህሊናችን ሙቷል። አሁን እኮ እንዲሁ ዝም ብሎ ተስፋ ቁርጥ ያደርግ እኮ ነው ዝም ብሎ ማለት ነው። መንግስተ ሰማያትን ማን አይቶት ብለህ ነው ይላል። በቃ ምንም መብላት፣ በቃ መተኛት፣ ምንም። አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚል ንገራቸው። ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደው የሞካከረ ሰው የድንጋይ ጥርቅም እኮ ነው። ይሄ እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም፣ በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ይላል። ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት ነው። እኔ ብዙ ሰው እታወሳለሁ፣ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩ፣ ትንሽ ሀብት ነካ ካረጋቸው አይማሩ። ብቻ የሚያዙኝን ይንገሩኝ፣ እሱም ብቻ ይንገሩ፣ ዝም ብለው ችግር የለም። ቆይ ሰባኪው ምንድነው የፈለገው? ምንድነው ዝም ብለው ቤተክርስቲያን ስሩ ነው? አካውንታችሁ ንገሩኝ፣ ምንድነው የምትፈልጉት? እሱም ብቻ ለምን አትነግሩኝም ይላል። ቃለ እግዚአብሔር ጌታ ይዋ እኛ ያንተን ቆርቆሮ አይደለም የፈለግነው፣ እኛ የፈለግነው ህሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው፣ የእናንተን ሻማ። አሁን ጠዋት 21 ሺህ ብር ሰጣችሁ ምን ያለውን ሰጣችሁታል። እኔ ገንዘቡን አይደለም የናቁት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁም። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው። የእግዚአብሔር የዓይኑ ማረፊያ ንጽህና ነው። እግዚአብሔር የሚያየው ወደሱ ነው። የህሊና ሞት በአዳም ላይ መጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹህ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹህ ሲሆንሳ ምን ታገኛላችሁ? ስጋችሁ ያለ ጊዜው አይሞትም። ህሊናችሁ ልዑል ነው። ህሊናችሁ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ፣ ክስር ነው የሚለው። ድምስስ ነው የሚለው። ህሊና ነዋ ዋናው። ሰው እኮ ይሄን አደርጋለሁ ከዛሬ በኋላ የሚቀጥለው ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። እዚያ ሆነ ሄደ። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። መጀመሪያ ጸሎቱን ያስቋርጠዋል። ኃያልን ሰው ካሰሩ በኋላ ሀብቱን መዝረፍ እንደማይቸግረው የጸሎት እጅግሩን ካሰረ ጸጋውን መግፈፍ አይቸግረውም። ከዚያ በኋላ በዝሙት ይጥለዋል። ከጣለው በኋላ ተስፋ ያስቆርጠዋል። እንዲህ ብለህ ብትመለስ እግዚአብሔር የሚምርህ አይምሰል ይለዋል። ተሸንፎ ከዚያ በኋላ በሰንሰለት እንደሚጎተት ውሻ እጅግሩን ለዲያብሎስ አስረክቦ የኃጢአት ባሪያ ሆኖ ይኖራል። ከዚያ ቀና የምንለው ተስፋችንን በመቀጠል ነው። ወገኖቼ ከኃጢአት ሞት እግዚአብሔር ይሰውረን። ምን አላችሁኝ? አሜን በሉ እንጂ። ምን አላችሁኝ? ንጽህና ምንድን ነው አልኳችሁ? ገንዘብ። እስኪ በሉ እንጂ። ገንዘብ ነው። ገንዘባችን ከማባከን ይሰውረን። ትልቅ ገንዘብ ነው። ወላዲተ አምላክ እግዚአብሔርን የቻለችበት ገንዘቧ ንጽህናዋ ነው። እግዚአብሔርን የቻለችበት ገንዘቧ ንጽህናዋ። ሌሎችም ቅዱሳን
ከንፍር ውሃ በሰማይ ከሰባት መስኮት በምድር ከሰባ ከሚፈላ የንፍር ውሃ ኖህን ያወጣው ንጽህናው ነው። ኤልያስን ከሞት የሰወረው ንጽህናው ነው። ሄኖክን ከሞት የሰወረው ንጽህናው ነው። እዝራን ከሞት የሰወረው ንጽህናው ነው። የሆኑ ባይታዊ ተከታይ ስለሆናችሁ የሆነ መነኩሴ አጨብጫቢ ስለሆናችሁ ከሞት አታመልጡም። የምታመልጡት ንጹህ ስትሆኑ ነው። ራሳችሁን አንጹ። በብልጣ ብልጥነት የሆነ ገዳም ሄደህ እንተ ያለ ሀገር የሄደ የ40 ቀን ሕፃን ይሆናል። አይሆንም። ንስሐ የገባ ነው የሚሆነው። እንዲህ ያለ ገዳም ይዞ ጸበል የተረጨ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። አባ ገሌ ቅባ ቅዱስ የቅዱስ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። ራስን ማንጻት ነው። ክፋትን ማቆም ነው። ከውስጥ የደለበውን ኃጢአት በንስሐ መንጥቆ መጣል ነው። ያ ንጽህና ገንዘባችን ነው። በሞት ያፈርሰውን ንጹህ ሰውነታችሁን በስካር አታባክኑት። ንጹህ ሰውነታችሁን በሐሜት አታባክኑት። በጥንቆላ አታባክኑት። በማይረባ ነገር ለነፍሳችሁም ለስጋችሁም በማይጠቅም ነገር ንጽህናችሁን አታባክኑ። ንጽህናችንን ከማባከን ይሰውረን። ሀብት የሚሰበሰበው በንጽህና ነው። የቅድስና መጀመሪያ፣ የሀብት መጀመሪያ፣ የእውቀት መጀመሪያ ንጽህና ነው። እውቀት የሚገለጠው ለንጹሐን ነው። ፈውስ የሚሰጠው ለንጹሐን ነው። ጸጋ የሚበዛው ለንጹሐን ነው። ገንዘብ የሆነ እንደሆነ የሚበተነው ኃጢአት ነው የሚበትነው። ስለዚህ አዳምን የሁሉ ነገር አመጣበት። ለእኛም እንዲህ ያለ መከራ ከመምጣት ይሰውረን፣ እንዲህ ያለ ይሰውረን። ለሰው ልጅ እግዚአብሔር የሰጠው ሌላው ሀብቱ ሰውነቱ ነው። እስኪ ሰውነቱ በሉ። ምን አላችሁኝ? ሰውነት ሀብት መሆኑን አይታችሁ ታውቃላችሁ? አንዳንዱ ሰው እኮ ከበርኩ የሚል እኮ ማለት ነው ጥቂት እንደው ጠርቀምቀም ሚስል ባንኩ ላይ ያለውን አካውንት እኮ አይቶ ነው። እጅ እግር እንዴት ያለ ሀብት መሰላችሁ? አባክነ ነው እንጂ እንዴት ያለ ጸጋ መሰላችሁ? አይን እንዴት ያለ ሀብት ነው! እንዴት ያለ ሀብት! ዳንኤል ባቢሎን ተቀምጦ እግዚአብሔርን ያየበት እኮ አይን እኮ ነው። ዮሐንስ ወልደ ነጎድጓድ ታስሮ እግዚአብሔርን ያየበት እኮ አይን እኮ ነው። ኢሳይያስ በአይሁድ መካከል ሆኖ ሱራፌልን የተመለከተበት እኮ አይን እኮ ነው። ስምዖን አረጋዊ ክርስቶስን ያየበት እኮ አይን ነው። ይሄንን አይን ምን ላይ አፍጥታችሁበት እንደምትሉ እግዚአብሔር ይቁጠረው። ገንዘባችሁን በከንቱ አታባክኑ በሉ እንጂ እግዚአብሔርን ለማየት የተፈጠረውን አይን ረባካችሁ በፌስቡክ አታጥፉት። በማይረባ ነገር ገንዘባችሁን በከንቱ ነው ያለ። ደግሞ ልንገራችሁ፣ ሰው በመረጃ ሊቅ አይሆንም ነው የምላችሁ። ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር አንተ ዩቲዩብ ስትጎረጉር ዩቲዩብ ህሊናህን ሲጎረጉር ዋሻህን ትቀራለህ። ባዶ ቀፎህን ማለት ደብዝዞ ሰው እኮ ማሰብ እኮ አቅቶታል። ሰው አሁን እብድ እኮ ነው። ተነግሮ እንኳን ማስተዋል አይችልም። ቢመክሩበትም አይሰማ፣ ቢመክሩትም አይሰማ። ሁሉም አይገባውም። ደንዝዞ አለ። እባካችሁን አይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞቴ የማይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነዲ ከመዘይ ይሁብ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን
ጉዳዩ ጆሮአችንን ያበክናል ነው። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተው እሺ፣ ያላገባው የሴቱ በቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ ነው። እንዲያው እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምላገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደል? በቀኝም በግራ። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። መጀመሪያ አባክኖናል። ንጽህናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይተፈጠረ ስለባከናችሁ ነው። በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት ለምንም ነገር። እንኳን ክርስቲያን አንድ ፈላስፋ ያለውን እንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበር አለው። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅመን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግርም እኮ ነው። እንዲሁ አርፋ አትቀመጥም? ስራን አሰራም ወይ? የእውነቴን እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንት ይዛችሁ እንዳትሮጡ፣ ሞጭላፊ አትኑ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁም በሉ እንጂ ሁላችሁም። አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመፍጠልጠል አሁን ብርግብነ ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላሉ? እንዴት አንተ ዝም አልክ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረክ ነው? ሰው መስራት ያለበት የራሱን ነው። የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማዕትነት ከተቀበለ በኋላ በዓመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል፣ የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሱ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሱ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል
ያንቺን ስዕል በሳልኩ እጄ ሲቆረጥ ዝምታ ያለሽ አላት። እመቤታችንም ቀጠለችለት። አሁን የኛ እጅ ምንድነው ሲሰራ የሚውለው? ይሄ እጅ እኮ የድንግል ይገርመኛል። የድንግል ማርያምም ስም እጅ ተባለ። ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች የኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ። ሌላ ስም የለ። ሰው የቋንቋ ድሃ ሆነና የኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር፣ ያልተፈቀደለትን ከማንሳት፣ የሰውን ደም ከማፍሰስ፣ ሰውን ከመቀማት፣ ያልተፈቀደለትን ከማንሳት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርኩ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ፣ ሲያጥፈው ይሸነፋሉ። ከዚያ በኋላ ምንድን የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደ ብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ አጋንንትን ድል ነሳን። እነዚህ እጆች ናቸው ያዳኑን። የክርስቶስ ኦአይዳ ወለላሃኳሁ ለአዳም ተቀነዋ በቅነዋተ መስቀል። አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። ኧረ እጅ እንደዋዛ ረከሰ። እጆቻችንን ከማርከስ ይሰውረን። ይህ በእጆቻችሁ ላይ ያረጋችሁት ድሪቶ ነገር መወገድ አለበት። እገሌ ያላችሁ እጃችንን እናንሳ። እጃችን ይንጻ፣ ለጸሎት ይነሳ፣ ይቀጣም። በሰፊያድ አንድ ነገር ንገራችሁ። ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን? በሰፊህ እጅ ብታሰናክል ካንተ ቆርጠህ ጣል ማለት እጅን በመዘርጋት ቅጣው ማለት ነው። ዘርግተ ጸልይ። አይን ባክኗል፣ እጅ ባክኗል። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የስልጣነ መለኮት ምሳሌ ነው። የክርስቶስ ስልጣኑ እግር ይባላል። ጠላቶችን በእግር እስከምትገዛ ድረስ ይባላል። ስልጣን ማለት ነው። መዝሙር 109 ላይ ንበር በየማኔ እስካገባውም ለጸላይ ተከታይተ መከደ ገሪከ። ስለዚህ የተባለ የክርስቶስ ጠላቶችን በእግር ትገዛል እስከምትገዛ ደርሰ። የክርስቶስ ጠላቶች መናፍቃን አጋንንት ናቸው፣ አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው። እግር የሐዋርያትን ስልጣን ነው የሚወክለው። እግር ቀሳውስትን ነው የሚወክለው። እግር ዲያቆናትን ነው የሚወክለው። ራእየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲህ ብሎ ይገርጣቸዋል። ወእገሪሁ ከመብርተ ሊባኖስ ዘአርሰንዎ በእሳት። የክርስቶስ እግሮቹ በእሳት እንደጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው። የጋሉ ናቸው፣ የተኮሱ ናቸው ማለት በፍቅር ሃይማኖት የነደዱ በሙቀት ሃይማኖት የሞቁ ናቸው። ሙቀት ሃይማኖት፣ ሙቀተ ጸሎት ያላቸው በቃለ ስልጣናቸው፣ በግዘታቸው፣ በጸሎታቸው፣ በቅዳሴያቸው፣ በመስቀላቸው አጋንንትን የሚያቃጥሉ ናቸው። እግር አላቸው ክርስቶስ አጋንንትን በካህናት ይረግጣልና፣ አንድም ለስብከተ ወንጌል ይፋጠናሉና፣ አንድም ለተልኮ ይፋጠናሉና እያሉ አባቶቻችን ተርጉመውታል። አንድም የዲያቆናት ምሳሌ እያሉ ተርጉመውታል። ለስብከተ ወንጌል ስለሚፋጠኑ፣ ለተልኮ ስለሚፋጠኑ፣ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታውሉት አስቡት። አንዳንዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ።
አንዳንዱ ሰው አለ ከሰው ሱቅ ወደ ደጃፉ ላይ ተጎልቶ የሚውል ይህም እግር ሊባል። እግዚአብሔር 6 ነገርን ይጠላል። ሰውን ከፍ ዝቅ አድርጋ የምታይ ዓይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ መጨረሻ ላይ 7ተኛይቱን ይጠላታልና መጽሐፈ ምሳሌ ምዕራፍ 6 ላይ በወንድማማች መካከል ጠብን የምትዘራ ምላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ውልጭ ብሎ ሰው በመሳደብ በማማት በርግማን በዚህ ሁሉ ጎስቁሏል። ገንዘብን በከንቱ አታባክን በሉ። በምን አታባክን? በከንቱ አታባክን። አካላችን በከንቱ ከማባከን ይሰውረን። ይሄ አፋችን ኤልያስ ሰማይን የለጎመበት አፍ ነው። ልብ ብላችሁ ስሙ። ይሄ አፍ ሙሴ መሬትን የከፈተበት አፍ ነው። አሮን ይሄ እጃችን ሙሴ ባሕር የከፈለበት እጅ ነው። ይሄ እጅ ገብረ መንፈስ ቅዱስ መና ከደመና ያወረዱበት እጅ ነው። ይሄ እጅ አቡነ ተክለ ሃይማኖት ከሱራፌል ጋር ያጠኑበት እጅ ነው። ይሄ እጃችሁ ክቡር ነው። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጉት። ራሳችን እንድናከብር አምላከ ቅዱሳን ይርዳን። አላችሁ የላችሁም? አላችሁ የላችሁም? 1-2 ነገር ልጨምርባትና ልጠቅልለው። ልጨምር ይብቃ። ልጨምር ትንሽ በሰዓት እንድትገቡ ብዬ ነው እንጂ ሌላ አይደለም። እሺ 2 ነገር ልጨምርባት። ገንዘብን በከንቱ በሉ እንጂ ገንዘብን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንውዝ ምን ይባላል? አሁን በቁም መሞት ለምን? አይምሮን አባክኖት ወሬ ሰክስከ እዚህ ውስጥ ቃለ እግዚአብሔር ቤት ይገባል። እዩ ደልዘ ሰርዘ የተደል አሁን ስርዝ ወረቀት ያጽፋል እንዴ? የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር ያው ሻር ሊቅ መስል የነገር ቀመር ነው ሲቀምር የሚውለው። አይምሮው ሞልቷል እያልኳችሁ ነው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቁ። ቅድም ብያቸዋለሁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ። ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ፣ ቀስ ብላችሁ አስባችሁ የምትናገሩ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ፣ ወሬ አታጠራቅሙ፣ ድልዝ አታርጉት ጭንቅላታችሁን። እግዚአብሔር ብሩህ አይምሮ ይስጠን። እንዲህ ይላል መሰላችሁ ማይቶቱ ለሥጋ ከዓይንህ ከውእቱ የሰውነት ብርሃን ዓይንህ ነው። እስቲ በሉ በሞቴ ምን ነው? ምን ነው? ዓይንህ። አይን ይላል። ተመልከቱ። ወሶ ብርሃን ዘላይሌከ በላይ ላይ ያለው ዓይን ይላል ጨለማ ከሆነ ወሶ በዓይንህ ከሐማሚ ይላል። ይቅርታ ዓይን ጨለማ ከሆነ መላው አካልህም ጨለማ ይሆናል። አንድም ይሉን አባቶቻችን ማይቶቱ ለሥጋ ከዓይንህ ከውእቱ የሰውነት ብርሃን ምንድን ነው? አይምሮ ጠባይህ ነው። እስቲ አይምሮ ጠባይ በሉ። አይምሮ ጠባይ ማለት የተፈጥሮ እውቀት ማለት ነው። አይምሮ ከጎሰቆለ ግን ሰውነት ሁሉ ጨለማ ይሆናል ማለት። እጅህ ያላሰበውን ይጨብጣል። አንደበትህ ያላሰበውን ይናገራል። እግርህ ያላሰበው ቦታ ውሎ ይመጣል። ሆድህ ያላሰበውን በሙሉ ይበላል። ያላሰብከው ትወላለህ። ያላሰብከውን ታገባለህ። ሳታስብ ትፋታለህ። ሳታስብ ትመነኩሳለህ። ሳታስብ ቆብክን ትጥላለህ።
ሳታስብ ትሾማለህ፣ ሳታስብ ትሻራለህ፣ ሳታስብ ትበጠብጣለህ። የሁሉ ችግር በምንድን ነው? አይምሮአችን መባከን የለበትም። የቅዱስ ቄርሎስ አይምሮ እኮ በሞቴ ዛሬ የእኛን አይምሮ ተውት። በሞቴ አንድ አባትን አንድ ልጅ እንዲህ አላቸው። አላቸው፣ አቤት እንዲው እየረሳው እምቢ አለኝ አላቸው። እየረሳው እምቢ አለኝ ሲላቸው ምን ቢሉት ጥሩ ይመስላችኋል? አይ ልጄ መፍትሄውንስ ብነግርህ ትረሳው ይላሉት። መፍትሄውንም ብነግርህ ምን ትለዋለህ? ትረሳዋለህ። ምን ያደርግልሃል ይላል። አሁን እኮ በሞት ልንገራችሁ የመርሳት ችግር አለብን በሉ እንጂ። በጣም ደግሞ የሚገርመው የመርሳቱን ችግር መፍትሄም የመርሳት ችግር አለብን ማለት ነው። ገብታችኋል አይደለም? የመርሳቱን ችግር መፍትሄም እንረሳለን ማለት ነው። አሁን መፍትሄውንም እንረሳለን። እየረሳን ታመናል። የመርሳት ችግር አለብን፣ መፍትሄውንም ረስተናል። ስለዚህ ምን እናድርግ ካላችሁን እንናዘዝ፣ ወሬ ማጠራቀም እናቁም፣ ሰውነታችን ይንጻ። የዚያን ጊዜ ክፍት አይምሮ ይኖረናል። እንደ ቅዱስ ቄርሎስ የማጥናት ጸጋ ነበረው። ምን ይላል ተመልከቱ። አንድ ቃል ሲናገር ተመልከቱ። ወሶበ ይሰሞ ለቀለም ያጸነው ባህዱ ጊዜ ወይ መስል ከመዘቀዳሚ ተምህረ። አንድን ቃል ከመምህሩ አንደበት ሲሰማ እንደተዳመጠው ብራና ላስ ያደርገዋል። አስቀድሞ የተማረው ይመስል ነበር ይላል። በልቡናችን ማደር ያቃተን በስጋዊ ዕውቀት ድሆች፣ በመንፈሳዊ ዕውቀት ድሆች የሆነው አይምሮአችን ስለሞላ ነው። ንጹሕ አይምሮ እግዚአብሔር ያድለን። ሌላው ሀብት ሆድ ነው። እስቲ ሆድ በሉ ሆድ በሉ። ምን አላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው፣ ጥሩ ጸጋ። እመቤቴ ይኸው እኮ አባ እኮ እንዲሁ ነው የሚለፈልፍ ሆድ ስላለው ባይበላ እንዴት ይቆማል? እዚህ ሆድ ሀብት ነው እኮ ማለት ነው። እንዲህ ማፋችለው እኮ በልቼ እኮ ነው ዝም የምለፈልፍ መስላችሁ? ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን በሉ። ምን አደረጋችሁ? ማባከን። እንዲሁም ይገርማችኋል፣ ክርስቲያን ያገኘ ሁሉ አይበላም። ያን ጥርግ አይደረግም። ተጠንቅቆ ነው የሚበላው በእውነቱ ማለት ነው። እንዲህ ጥርግ ስትበሉም ቅጥ ይኖራችሁ። እውነቴን ነው። አሁን ስትበሉ አበላል ላኩሱ ራሱ እኮ በመጽሐፍ ቅዱስ ተደግሯል። መጀመሪያ ከሰው አስቀድመ እጅህን አትስደድ። ሰው መጽሐፈ ሲራክ ምዕራፍ 34 ቆይተ ስደድ። ይኸውላችሁ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ በሉ ግቡ ይላል። ቶሎ አይሰድም እጁን። ይሄ ሊቅ እኮ ነው። እመቤቴ ቆይ እጅህን አትስደድ፣ ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው። ለዚህ ሁላ ሰው ይበቃል እንዲህ አትበል። በረከተ እግዚአብሔር እንዳይለይ ወይ አንቆስ አትበላው እንዳትሞት። እጅህን ወጥ አትንከር። የመጽሐፍ ቅዱስ እመቤቴን እጅህን ወጥ አትንከር። ስትበላ ምላስህን አታጩህ። ድስት ሰው ፊት አትጥረግ። መሶቡን ወደፊት አትጎትት። ወላዲተ አምላክ ግን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር ነው። አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እሱ እኮ ነው። አሁን እኮ ሰጥመናል እኮ አለን። እንቅልፍ አስጥሞን ዝንን ማደር በቃ። ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ማለት አህያ ይመስል እየሞቱ ሁሉ መብላት። ከእንስሳት መካከል እየሞተች የምትበላ አህያ ናት። አሁን እየሞተ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባልረቡ ግጥም። ኧረ ተው ሆዳችሁን አታባክኑት። ሆድ እውነቴን ሆድ ባከነ ማለት ይሄ ነው። ያለ መጠን እንዲሁ ዝም ብሎ ማት አይውላችሁ። በመጽሐፍ ቅዱስ አሳማ አይበላም። ይገርማችኋል። ይበላል አይበላም? እስቲ አሳማ አትብሉ በሉ። ብሉ ምናት ብሎ ያለ አሳማ። ለምንድን ነው? አሳማ ጎን የለውም። ዝም ብሎ ጠቅላላው ሰውነቱ ሆድ ነው። አሁን ሰው የሚያገባ በሆዱ፣ የሚያስብ በሆዱ፣ የሚመነኩስ በሆዱ፣ የሚቀድስ በሆዱ ይቀርታል።
የሚያረጉትን ነው የሚያረጉትን ማለት ነው። የሚያወራ በሆዱ የሚሾም በሆዱ አገር የሚመራ በሆዱ ሀገር የሚሸጥ በሆዱ አሳማ አይበላም ማለት የማይበላውን መጣል አይደል? የማይበላውን እኮ መጣት ነው። እግር በታቸው በጉ ይታረድና ይሄን እግሩን እየቆረጡ መጣል ነው። የማይበላውን እንደሚጥሉት እግዚአብሔር ሆዳምን ሰው ከገነት አውጥቶ ይጥለዋል። አሳማ አይበላም ይጣላል ማለት ነው። ሌላው የአሳማ ጠባይ ይላሉ ሊቃውንት፣ አሳማ ውሻ ባለቤቱን የሚያውቀው በሽታው ነው። የባለቤቱን ሽታ ያውቃል። አሳማ ግን የሚያውቀው በሆዱ ነው። ባለቤቱን የሚለየው ከበላበት ቦታ ሲሄድ ነው። ሆዳቸውን ብለው የሚጸልዩ ክርስቲያኖች አይጸድቁም ማለት ነው። ስለዚህ በሞቴ ሆዳችን እንድንገዛ አምላከ ቅዱሳን ይርዳል። ምን አላችሁኝ? አሜን በሉ እንጂ። ሆዳችን ለመግዛት ያውቃል። ሆድን ማባክ አሁን ሆዳችን ባናባክነው ባንጠግብ ይመስላችሁ አባቶች። ይኸው ዛሬ ጾም አይደለም እንዴ? ጾመ ነቢያት ሙሴ 40 ቀን ጾመ። ምን ተሰጠው? ታቦት በሉ። ይኸው ሆዱን ጠብቆ ነው። ሆዱን አባክኖ አይደለም። ኤልያስ 40 ቀን ጾመ። የት ገባ? ብሔረ ሕያዋን ሞትን አመለጠው። ሆዱን አባክኖ ነው? ጠብቆ በሉ። እዝራ 40 ቀን እህል ሳይበላ ተቀመጠ። የተቃጠሉትን 46 የብሉይ ኪዳን መጽሐፍትን ፍንትው ተብለው ተገለጡለት። ሆዱን አባክኖ ነው? ጠብቆ። ያው ይላችሁ ገንዘብህን በከንቱ አታባክን ማለት ሰዓት እላፊም አለመብላት፣ ያገኙትን አለመብላት፣ ገበያ ለገበያም አለመብላት፣ ያልተባረከውን ሙቶ ያደረውን ሁሉ አለመብላት፣ አለመልከስከስ፣ የአሕዛብን መሥዋዕት ሁሉ አለመብላት። ሆዳችሁን ግዙት እንጂ አይግዛችሁ። ሆዳችን እንድንገዛ አምላከ ቅዱሳን ይርዳን። አላችሁ። ሌላው ገንዘብን በከንቱ ሌላው የተሰጠንን ገንዘብ ጥቂት ብቻ ልንገራችሁ። 2 አይደል ያልኩኝ? 1 ሕግ በሉ እስቲ ሕግ በሉ። እግዚአብሔር የሰጠን ሌላው ገንዘባችን ምንድን ነው? ድሮ ሰው ሲበድል ምንድን ነው የሚባለው? በሕግ አምላክ። በምን አምላክ ነው የሚባለው? ሕግ። ወደ ገነት ልውሰዳችሁ፣ ወደ አዳም፣ ወደ አባታችን አዳም ከሞት ይጠብቀው የነበረ አንድ ጥሩ ገንዘብ ነበረው። ያ ገንዘብ ተጨማሪ ገንዘብ ነው ከቅድሙ ሌላ። ምን ይባላል? በለስ። እስኪ በለስ በሉ። በለስን አትብላ፣ ስትበላ ምን ትላለህ? አቤት። ስለዚህ አዳም በለስን ቢጠብቃት ምኑ ይጠበቃል? ሕይወቱ ይጠበቃል። እስቲ ሕይወቱ ይጠበቃል በሉ። ሕይወቱ በለስን ሲያባክናት ሕይወቱ ምን አለ? ባከነ ማለት ነው፣ ሞተ። በለስ የተባለ ሕግ ነው ይላሉ ሊቃውንት። ሕግ እግዚአብሔር የሰጠን ሀብት ነው። ሰውን የሚጠብቀው ሕግ ነው። የማን ሕግ? ሰው የእግዚአብሔርን ሕግ ሲጠብቅ የእግዚአብሔር ሕግ ሰውን ይጠብቃል ይላሉ አባቶቻችን። ሰው የእግዚአብሔርን ሕግ መጠበቅ አለበት። አሁን ከዛሬ ጀምሮ የብስራ ልሰጣችሁ ነው። 10ቱን ትእዛዛት በደብተራችሁ ላይ ጻፉ። 6ቱን ትእዛዛት በደብተራችሁ ላይ ጻፉ። እነዚያን በቀን እያነበባችሁ ራሳችሁን መዝኑ። ሕግ ከጠበቃችሁ እግዚአብሔር አሳልፎ አይሰጣችሁም። እንዲህ አለ ጌታ፣ ለወይንስ ሐዲስ ውስተ ወይን ሐዲስ ውስተ ተመልከቱ ውስተ ዝቅ ሐዲስ ይወድይዎ ወይተዐቀቡ ክልኤሆሙ በቤናቲሆሙ። አዲስ ወይንን በአዲስ ሰውነት ይጨምሩታል፣ ሁለቱም ይጠባበቃሉ። የማቴዎስ ወንጌል ምዕራፍ 9። አዲስ ወይን የተባለች እርጅና የሌለባት የክርስቶስ ሕግ፣ አዲስ ሰውነት የተባለ አዲስ ማሰሮ የተባለ ንጹሕ ሰውነት፣ ሁለቱም ይጠባበቃሉ። ወይኑ ረዋቱን ምን ያደርገዋል? ያለሰልሰዋል፣ ያሰማምረዋል። ረዋቱ ወይኑን ያበስለዋል። ወይኑና ረዋቱ ይጠባበቃሉ። ሰው ሕግን ይጠብቃል፣ ሕግ ሰውን ይጠብቃል። ሰውን የሚጠብቀው ሕግ ነው። አዝላ አኮን ይህነ ዘናቅቦሙ ለሕገጋት አላ እሙንቱ ሕገጋት ያዕቅቡነ ይላል ማሪሳር። ሕግ እኛ ሕግን አንጠብቀውም። የምንጠብቀው ለራሳችን ነው፣ እንድንጠበቅ ነው። ሕግ ጠባቂያችን ነው። አሁን ሀገርም የምትፈርሰው እኛም በሞት የምንፈርሰው ሕግ ስናፈርስ ነው። የእግዚአብሔርን ሕግ ከማፍረስ ይሰውረን። የእግዚአብሔርን ሕግ አፍርሳችሁ አታግቡ። የእግዚአብሔርን ሕግ አፍርሳችሁ አትብሉ። የእግዚአብሔርን ሕግ አፍርሳችሁ አትነግዱ። በስፍርም አትስረቁ። አትማሉ ካላችሁ አትማሉ። አትዋሹ። በእውነት ነግዱ። በእውነት ምሩ። በእውነት አስተዳድሩ። በእውነት ተጋቡ። ጋብቻችሁን አክብሩ። ሁላችንም የእውነት ኑሮ ይኑረን። እግዚአብሔር ሁላችንም ይጠብቀናል።
በቸርነቱ ይጠብቀን። የሚጠብቀን ምንድነው? ሕግ በሉ እንጂ ሕግ ሲፈርስ ምን ይፈርሳል? ሰው ይፈርሳል በሉ። ሕግ ሲፈርስ ምን ይፈርሳል? ሀገር በሉ። ሕግ ሲፈርስ ምን ይፈርሳል? መንግስት በሉ። መንግስት ሁሉም የሚፈርሰው የእግዚአብሔር ሕግ መፍረስ ሲጀምር ነው። የእግዚአብሔርን ሕግ ጠብቁ። እዩማ በሞቴ እዩ። ምንድን ነው በአዳም ብቻ መወስዳችሁ? እስራኤልን ዕድሜ ዘመናቸውን ብታነቡት በሙሉ ይሄ ይመጣላቸዋል። ለምሳሌ ሕግ ሲያከፍሩ በሰላም ይጓዛሉ። ሲያጠፉ እባብ መጥቶ ይበላቸው ነበር እኮ በበረሃ። ሕግ ሲያፈርሱ እስራኤል ሕግ ሲጠብቁ እግዚአብሔር ደህና መስፍን ያነሳላቸዋል። ሲያፈርሱ ፍልስጤማውያንን ያመጣላቸዋል። እንዲሁም አንድ ጊዜ እኮ እስራኤላውያን ረበሞት ልብ ብላችሁ ሰሙ። እግዚአብሔር ለሾመው ለሕጉ ለሳሙኤል አልታዘዝ ብለው ነበረ። ናዖስ አሞናዊ የሚባል ሰው ምን እንዳላቸው ታውቃለች? እስራኤል ኑ ተገዙልኝ አለና እንዲህ ብሎ ብቻም በበቃው የኔ ዝና እንዲከበር ሁላችሁም የቀኝ አይናችሁን እያወጣችሁ ገብሩልኝ አላቸው። አለቀሱ። ሲያለቅሱ እግዚአብሔር ከዚህ በኋላ ሳሙኤል ወደ እግዚአብሔር ሲያመለክት በሳኦል አመካኝነት የነዚያን በኢያቢስ ዘገለዓድ የተሰማሩትን የነዚያን ጠላት ናዖስ አሞናዊን አጠፋላቸው። ሕግ ስናፈርስ እንኳን ገንዘብ አይን አውጥቶ የሚወስድ ሽፍታ ይመጣል። ሕግ ከጠበቅን ደግሞ የሚነካን የለም። እውነቴን ነው። ነፃ ሰው ማለት የእግዚአብሔርን ቀንበር በላዩ ላይ የተሸከመ ነው። ሰው ከጠላቶቹ ነፃ መውጣት የሚችለው የእግዚአብሔርን የሕግ ቀንበር በላዩ ላይ ሲጭን ነው። ምን አለመሰላችሁ? በዓለም ላይ ሰዎች ይበጠብጡናል፣ ስጋችን ያውከናል፣ አጋንንትም ያውኩናል። ከነዚህ የሚያሳርፈን ምንድን ነው? ኑን ላሳርፋችሁ አለ። እንዳሳርፋችሁ ምን አድርጉ አለ? ቀንበሬን በላያችሁ ላይ ተሸከሙ። ቀንበር ያላት ማናት? ሕግ ናት። ለእግዚአብሔር መገዛት ለሰው ከመገዛት ያድናል። በሉ ሁላችሁም ለእግዚአብሔር መገዛት በሉ። እሺ፣ ለሰው ከመገዛት። ስለዚህ ወገኖቼ፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ቤተ ክርስቲያን ከበድ ያለ ነገር ስታዝዛችሁ መጽሐፍ ቅዱስ ላይ ጭንቅስ ነገር ሲነገራችሁ እንደ ሸክም አትቁጠሩት፣ እንደ ገንዘብ ቁጠሩት። ስርዓተ ቤተ ክርስቲያን ገንዘብ ነው። ሕግ ገንዘብ ነው። አይዟችሁ፣ ሕግ ጠባቂ ነው። ሕግ ምግብ ነው። ሕግ በረከት ነው። ሕግ ዕድሜ ነው። ሕግ የዘላለም ሕይወት ነው። ሕጌን ብትጠብቁት ምን አለ? ይጠብቃችኋል። እሺ ብትሉና ለሕጌ ብትገዙ የምድር በረከት ትበላላችሁ። ሕግ የበረከት ምንጭ ነው። ስለዚህ ዕድሜም የሚቀጠለው ሞትም የሚጠፋው በሕግ ነው። ሕግ አክብረን እንድንኖር አምላከ ቅዱሳን ይርዳን። እንግዲህ በመጨረሻ መልእክት የምነግራችሁ አላችሁ የላችሁም? ብዙ ያባከናቸው ገንዘቦች አሉ። ለምሳሌ መስቀል ገንዘባችን አይደለም? ዛሬ መስቀል ነው። መስቀል ምንድን ነው? ገንዘብ በሉ እንጂ። መስቀልን ማባከን ማለት ነው። በመስቀሉ እኮ አልተጠቀምንበትም። አቡነ ተክለ ሃይማኖት እኮ 60 ክንድ ዘንዶ መጣባቸው። ለዚያ የተጠቀሙት መሳሪያ ምንድን ነው? መስቀል። በስመ አብ አብሩ በልበሉ አማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉ ምን አደረጉ? ዘንዶ ከሁለት ስንጥቅ አለላቸው። በእኛ ላይ የተነሳውን ዘንዶ ሁሉ የመስቀሉ ኃይል ይሰንጥቅልን። ገንዘባችሁን በከንቱ አታባቡ። ይሄን የመሰለ ጋሻ ታጥቃችሁ ተጠቀሙበት። ስትነሱ አማትባችሁ ተነሱ። አቤታችሁ ስትገቡ አማትባችሁ ግቡ። ስትሳፈሩ አማትቡ። ስትበሉ አማትቡ። ገንዘብ አበድራችሁ ሲመለስላችሁ ባርካችሁ ተቀበሉት። ይህ ማንኛውም ነገር ዕቃ ገዝታችሁ እንዲህ ብሎ ሳስታችሁ አትጠቀሙበት። አማትቡበት። ብትበሉበት የሚያንቅ እንዳይሆን፣ የሚያስቀስፍ እንዳይሆን። እህል ገዝታችሁ አምጥታችሁ ባርኩት። እናቶቻችን እኮ የኔ ገንዘብ ነው ብለው ሊጡን እንኳን ዝም ብለው አያቦኩትም። በስመ አብ ወልድ ወመንፈስ ቅዱስ ለበረከት አድርገው አለኝ ብለው እንኳን ተመክተው አይደግሱም። ጠላውን በስማን ብለው ነው የሚደግሱት። ሰው የሚታረቅበት ድግስ ያንዳንዱ ጠላ ደግሞ የዝን ይሆናል፣ የእድር ይሆናል። ለሰርግ የተባለው ማለት ነው። በስማን በሉ። ይኸውላችሁ መስቀልን የመሰለ ጋሻ ክርስቶስ አስታጥቆን ባለመጠቀማችን ሁላችን ገደል እየገባን ነው። 2 መነኮሳት ነበሩ። ሲጸልዩ ሰይጣን ባይታዊ መስሎ መጣና ኑ ጸሎታችሁ ተሰምቶላችኋል፣ ወደ ገነት ለወስዳችሁ ነው አላቸው። እንዴ ገርም! ገደሉን የብርሃን መንገድ አስመሰለው። ተመስገን ጌታዬ ጸሎቴን የሰማህ ብሎ አንዱ ችኩሉ ዝም ብሎ ድርግም ሲል ዝም ብሎ ተሳፈረ። ብርሃን ነው፣ መንገድ አስመስሎት ነው።
ያኛው ግን ሆነም ቀረም ሲያማትበን እንጀምር መንገዳችን ብሎ በስመ አብ ወወልድ ወመንፈስ ቅዱስ ሲል ለካ ብርሃን የለም። ያኛው ሰጠመ፣ ይሄኛው ዳነ። ገንዘባችሁን በከንቱ በዚህ መስቀል አጋንንት ተቀጥቅጦበታል። በዚህ መስቀል ሞት ተሸንፎበታል። በዚህ መስቀል ሲኦል ተበርብሮበታል። በዚህ መስቀል ገነት ተከፍቶበታል። በዚህ መስቀል ክርስቶስ ተፈትቶበታል። በዚህ መስቀል የሕይወት ውሃ ተቀርቶበታል። በዚህ መስቀል ነፃነት ታውጆበታል። በዚህ መስቀል ባርነት ቀርቶበታል። በዚህ መስቀል ቁስል ደርቆበታል። በዚህ መስቀል ሕይወት ተገኝቶበታል። ገንዘባችሁን በከንቱ አታባክኑት፣ ተመኩበት በዚህ መስቀል። አንሰ ኢይዝያር ሐሰ ዘይንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ ገላትያ 6 ቁጥር 14 ላይ እኔ አለ ተመልከቱ፣ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር በሌላ በምንም አልመካም። አንድ የበረሃ ባይታዊ ሲተኙ ምን አድርገው እንደሚተኙ ልንገራችሁ። በበረሃው ላይ ሲጸልዩ ያድሩና ሲተኙ ምን ያደርጋሉ መሰሉት? ዙሪያውን ለመኝታቸው የምትመጥን መሬት እንትን ይሉና ያሰምሩታል ክብ። ከዚያ በኋላ መስመሩን መስቀል ያሰምሩበታል። አፈሩ ላይ እኮ ነው። ከዚያ በኋላ ይታኛሉ። እባቡ ዘንዶው እየመጣ ከዚያች መስመር አያልፍም። በሐሳብ ባሰመሩት መስመር ማለት ነው። ይህን የመሰለ ጋሻ እያለን ሲጨንቃችሁ ከመናፍቃን የምትሄዱ ከጠንቋይ የምትሄዱ ለምንድን ነው? 5 ደቂቃ ከአንገታችሁ ላይ ያለውን መስቀል ከግንባራችሁ ላይ አድርጉና አቤቱ በመንግሥትህ አስበኝ፣ አቤቱ በመንግሥትህ አስበኝ፣ አቤቱ በመንግሥትህ አስበኝ በሉ። አስጨናቂያችሁ ሐሳብ ውልቅ ብሎ ይወድቅላችኋል። የሰላም አምላክ ኢየሱስ ክርስቶስ የሚያስጨንቃችሁን ሁሉ ውልቅ አድርጎ ይጣልላችሁ። መድኃኔዓለም ከእናንተ ጋር ይሁን። ይህንን ያህል ጋሻ እያለን ነው የምንፈራ የምደነግጥ። መስቀሉን ሁሉ ተመኩበት። ቤታችሁ ውስጥ ብዙ የመስቀል ስዕል አስቀምጡ። እውነቴን ነው የምነግራችሁ። ከማዕዘኑ ላይ በመስኮቱም የመስቀል ስዕል በወረቀት ይሆን እየሳላችሁ አስቀምጡበት። ይሄ መስቀል ይመክታል። መስቀል እንኳንስ ታማትሞበት ወይም እንኳን መስቀል ተመሳቅሎ መስቀል ምልክት ሲታሰብ ራሱ ያሸንፋል። ሰው ራሱ እኮ መስቀል ነው። አያችሁ፣ ሰው መስቀል ነው። ስለዚህ ይህንን ገንዘባችን እንድንጠቀምበት አምላከ ቅዱሳን ይርዳን። አምላከ ቅዱሳን ይርዳን። ድንግል ማርያም ገንዘባችን ናት። ክርስቶስም ገንዘባችን ነው። ሃይማኖት ገንዘባችን ነው። ቤተ ክርስቲያን ገንዘባችን ናት። መጻሕፍት ገንዘቦቻችን ናቸው። ኢትዮጵያውያን ደግሞ ብዙ ገንዘብ ሞልቶናል። አይዟችሁ፣ ያለቀውን ገንዘባችን አትዩት። ብዙ ገንዘብ አለን። እመቤቴን ነው የምነግራችሁ። ኢትዮጵያ አንድ ነገር ብቻ ተናግሬ እየጠቀለልኩት ነው። ኢትዮጵያ እግዚአብሔር ድንግል ማርያምን ለዓለም እናት አድርጎ የሰጠ ከመስቀሉ ስር ነው። ለኢትዮጵያ ግን የሰጣት ገና በ2 ዓመቱ እዚህ እኮ ነው። ጣና ቂርቆስ እኮ ነው የሰጠን። ቃል የገባለት ማለት ነው። ኢትዮጵያ ውስጥ መጥቶ በዋልድባ፣ በአክሱም፣ በደብረ ሊባኖስ፣ በጣና ቂርቆስ በዚህ ሁሉ ስትንከራተት በተድባበ ማርያም፣ በመርጡ ለማርያም ስትንከራተት ኢትዮጵያን አደራ አድርጎ ገንዘብ አድርጎ ሰጥቷታል። ዛሬስ ቢሆን ኢትዮጵያን የሚጠብቃት ሰራዊት ይመስላችኋል? ወላዲት አምላክ ናት። እስከዚህም ያደረሰችን እመቤታችን ናት። ነገም እሷ ታውቅልናለች። ከእሷ የተጠጋ ሰው የሚነካ የለም። ወበይንተዝ እይደነግጽ ወይፈርህ እምትግብርተ ብሲ ወብእሲት ወማፋንበሳ ዘይጥህር። ተመልከቱ። ስለዚህ ድንግል ማርያም አንቺን ምሽግ አንቺን መከታ አድርጌ እጠጋለሁና አልደነግጥም። ከመሰባ ሀገር ዘይነብሩ ማይከለ ጥቅመ አድባስ ዘይንህል። በማይፈርስ አለት ስር ተጠግተው የሚኖሩ ሰዎች፣ የማይፈርስ ግንብ ሰርተው የሚኖሩ ሰዎች እንደማይደነግጡት ከአንቺ ተጠግቻለሁና በፍጹም አልደነግጥም። ወላዲት አምላክን ይዞ የሚደነግጥ ሰው የለም። በሰይፍ መካከል ሁሉ ኃይልን የምትሰጥ ኃያሉን እግዚአብሔር የቻለች የኃይል እናት ናትና የእሷን ቃል ኪዳን እንድንጠቀምበት እግዚአብሔር ይርዳን። ታቦተ ጽዮን ያለችን እኛ፣ 46 ብሉያት ሲተረጎሙ የነበሩ እኛ፣ 9 ቅዱሳን ወደኛ የተሰደዱልን ወደኛ፣ የሰማይ ማሕሌት የወረደልን ለኛ፣ አቡነ ገብረ መንፈስ ቅዱስ መጥተው ርስት የተቀበሏት ሀገር ኢትዮጵያ፣ የአቡነ ተክለ ሃይማኖት የርስት ሀገር ኢትዮጵያ። ይሄ ሁሉ ሀብት ያለን ሰዎች ገድለ ተክለ ሃይማኖትን አንብቡ፣ ገድለ ገብረ መንፈስ ቅዱስን አንብቡ። ሁላችሁም የእመቤታችን ውዳሴ ማርያም እየተጠበቀ ምን እያላችሁ እያነበባችሁ ክርስቶስን ትግል ግጠሙ። ምን ማለት ነው? ያዕቆብ እግዚአብሔርን ታገለ የሌለ የፍቅር ትግል ማለት ነው። ለእናትህ አደራ ሰጥቻለሁ አላልክም እንዴ?
ለተክለ ሃይማኖት አደራ ሰጥቻችኋለሁ አላልክም እንዴ? ለገብረ መንፈስ ቅዱስ አደራ ሰጥቻችኋለሁ አላልክም እንዴ? ታቦተ ጽዮንን ያስጠጋን እኛ አይደለንም እንዴ? ከኢየሩሳሌም የተወለድክበት ሀገር ቢያሰድዱህ በስደት ዘመን ያስጠጋን እኛ ኢትዮጵያውያን እኮ ነን። እግዚአብሔርን በፍቅር እኮ ነው ማለት በፍቅር ነው፣ በኩራት አይደለም። የራሱ መሬት አይደል እንዴ የፈጠረው? እኛ ታዲያ የኛ ሀገር ስትታመስ ለምን ዝም ትላለህ በሉት፣ ይሰማል እግዚአብሔር። ስለዚህ የድንግል ማርያምን እናትነት፣ የተክለ ሃይማኖትን አባትነት፣ የገብረ መንፈስ ቅዱስን አባትነት፣ የታቦተ ጽዮንን መመኪያነት፣ የተሳቱ ቅዱሳንን ቃል ኪዳን፣ የቅዱሳት መጻሕፍትን ሁሉ አልተጠቀምንበትም። ሀገራችን አውቀን ለመጠቀም ያብቃን። ኢትዮጵያዊነታችሁን ተጠቀሙበት። በሞቴ ከሀገር ተለይቶ እኮ የተዘመረልን ምንም ተብሎ መሰላችሁ? ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ያ ምግብ ምንድን ነው? በማንም ያልወረደውን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ተመግበውት የሚኖሩትን የመላእክትን እንጀራ ማሕሌትን የሰጠን እኛ ብቻ ነን። የቅዱስ ያሬድ ቃል ኪዳን ሁላችንም ይጠብቀን። ሌላ የመጨረሻ አንድ ትልቅ ገንዘብ ልንገራችሁ። የክርስቶስ ሥጋና ደም ትልቁ ገንዘባችን ነው። ትልቁ ገንዘባችን፣ ትልቁ ሀብታችን ነው። በከንቱ አታባክን ማለት። ኧረ ተው ተጠቀሙበት። ከሞት የሚያድን እንጀራ ለምንድን ነው የማትበሉት? ከሞት የሚያድን መጠጥ ለምንድን ነው የማትጠጡት? እርቃንን የሚከድን ልብስ ለምንድን ነው የማትለብሱት? ለምንድን ነው ታማችሁ መድኃኒት የምትጠሉት? ለምንድን ነው እየሞታችሁ ሕይወት የምትጠሉት? ለምን እየተሰደዳችሁ ርስት ትጥላላችሁ? የአምላክን ሥጋ የአምላክን ደም ባለመብላታችን አይደለም እንዴ ሞት እየሰለጠነብን ያለ? ሞት ድንበሩን እያለፈ ያለ የሰለጠነብን በምንድን ነው? የክርስቶስን ሥጋና ደም በመተላለፋችን ባለመቀበላችን፣ በሱ ሥጋና ደም ስላልተጠቀም ነው። ገንዘባችን እንድናውቅ አምላከ ቅዱሳን ይርዳን። ንስሐ ገብታችሁ ሥጋው ደግሞ ለመቀበል ያብቃችሁ። ጾሙን በሰላም አስፈጽሞ ለብርሃነ ልደቱ በሰላም ያድርሰን። በጸሎታችሁ አስቡኝ። ወስብሐት ለእግዚአብሔር።